ዩቲዩብ ላይ እንዲሁም ሌሎች ሶሻል ሚዲያ ፕላትፎርሞች ላይ ኮንተንት መስራት እየፈለጋችሁ ነገር ግን ምን ኤሪያ ላይ መስራት እንዳለባችሁ ግራ ለገባችሁ ወይም ደግሞ ባጭሩ ኒች ሴሌክት ለማድረግ ግራ የተጋባችሁ ይሄ ቪዲዮ ለእናንተ ነው። በዚህ ቪዲዮ እስከ መጨረሻው ድረስ አብራችሁ ሲቆዩ በመጀመሪያ የእናንተን ፓሽን ወይም ደግሞ እናንተን ኢንተረስት የሚያደርጋችሁ ነገር ምን እንደሆነ ቼክ የምታደርጉበት ወይም ደግሞ የምታውቁበት ቴክኒክ በግልጽና ባጭሩ ነግራችኋለሁ። በመጨረሻም ደግሞ ፓሽናችሁን አይዴንቲፋይ ማድረግ ካልቻላችሁ በጣም ጠቃሚ የሚባሉ 3 ወሳኝ ኤሪያዎችን ነግራችኋለሁ። እነሱን አንዱን ሴሌክት አድርጋችሁ ብትሰሩ በእርግጠኝነት ትርፋማ ትሆናላችሁ። በአጋጣሚ ለማታውቁኝና ለቤቱ አዲስ የሆናችሁ አዱኞ ጳውሎስ እባላለሁ። ሌክቸረር እንዲሁም ከተለያዩ የቢዝነስ ተቋማት ጋር የዲጂታል ማርኬቲንግ ስራ ሰራለሁኝ። በዲጂታል ማርኬቲንግ እናንተም ገንዘብ ሜክ የማድረግ ፍላጎት ካላችሁ ይሄ ትክክለኛው ቦታ ነው። ሰብስክራይብ እያደረጋችሁ አሁኑኑ ፋሚሊ ሁኑ። Welcome to your digital skill passport. ኦኬ የመጀመሪያው የሚሆነው ኢንተረስታችሁን ሊስት ማድረግ። እናንተ ብትሰሩት የሚያስደስታችሁ ኢንተረስታችሁ ኖርማሊ ፍላጎታችሁ ምንድነው? ኮንተንት ክሬት ለማድረግ እናንተን የሚያስደስቷችሁ ነገሮችን ሊስት ማድረግ። እንግዲህ ብዙ አይነት ኮንተንቶች አሉ። ኢንተርቴይንመንት አለ፣ የሚያዝናኑ አይነት ኮንተንቶች። የሚያዝናኑ ሲባል እንግዲህ በጣም ስፔሲፊክ ስታደርጉት ብዙ ነገር ይኖራል። ኳስ ጨዋታ ሊሆን ይችላል፣ ቦክሲንግ ሊሆን ይችላል፣ ሩጫ ሊሆን ይችላል፣ የተለያዩ የሚያስቁ ኮሜዲዎች ሊሆኑ ይችላሉ። ብዙ አይነት ኢንተርቴይን የሚያደርጉ ኮንተንቶች አሉ። ኤዱኬሽን ሊሆን ይችላል፣ ሰዎቹን የሚያስተምር ከትምህርት ጋር የተያያዘ ስለ ቴክኖሎጂ ሊሆን ይችላል፣ ዋቴቨር ስለምንም ነገር ሊሆን ይችላል። ብቻ ኤዱኬሽናል ሰዎችን የተለያየ ነገር የሚያስተምር ኮንተንት ሊሆን ይችላል። ኤንድ ኦልሶ ሚዲያ ሊሆን ይችላል። እናንተን ኢንተረስትድ የሚያደርጋችሁ ነገር ምንድነው? የሚያስደስታችሁ ነገሮችን ሊስት ታደርጋላችሁ፣ ትዘረዝራላችሁ። አንደኛው ቴክኒክ ፓሽናችሁን የምታውቁበት ወይም ደግሞ እናንተን ደስ የሚላችሁን ኮንተንት ኤሪያ ለማግኘት አንደኛው ቴክኒክ ይሄ ነው። ሁለተኛው ደግሞ ከዚህ በፊት ያላችሁን ኤክስፒሪየንስ እስኪ ሊስት አድርጉ። እስካሁን ባሳለፋችሁት ጊዜ ምን ላይ ነው ሞር ኤክስፒሪየንስ ሊሆናችሁት? ያሳለፋችሁት የተለያየ ጆርኒ አለ። በጣም ያን ያህል ሃይ ሌቭል የሆነ ኤክስፒሪየንስ ላይሆን ይችላል። ነገር ግን በተማሪነት ላይፋችሁ ሊሆን ይችላል፣ ከጓደኞቻችሁ ጋር ሊሆን ይችላል፣ ከፋሚሊ ጋር ስትኖሩ ኤኒዌር ምንም ይሁን ምን እስካሁን ምንድን አይነት ኤክስፒሪየንስ አላችሁ? ኤክስፒሪየንሳችሁን ከዚህ በፊት ያሳለፋችሁትን ኤክስፒሪየንስ የተወሰነ ሊስት አድርጉ። እሱን ሊስት ስታደርጉ በተወሰነ መልኩ እዚህ ጋርም ፓሽናችሁን ልታገኙ ትችላላችሁ፣ ወይም ደግሞ እናንተን በጣም ኢንተረስትድ የሚያደርግ ኮንተንት ታይፕ ወይም ደግሞ ኮንተንት አይዲያ ልታገኙ ትችላላችሁ። ኦኬ ሶስተኛው ፓሽናችሁን የምታውቁበት መንገድ ደግሞ ሰዎች እናንተን የሚያውቋችሁ በምንድን ነው? እስኪ የተወሰነ ሊስት ለማድረግ ሞክሩ። ሌሎች ሰዎች እናንተን በምንድን ባህሪ፣ በምንድን አይነት ኮንተንት፣ ምንም ነገር ሊሆን ይችላል። ብቻ ሰዎች እናንተን የሚያውቋችሁ በምንድን ነው የሚለውን ኦኬ somebody እኔን በዚህ ኬዝ ያቀኛል፣ ሳማዘር ጋይስ በእንደዚህ ነው። ሞር በጣም ማጆሪቲ የምትታወቁበትን ነገር ሊስት ለማድረግ ሞክሩ። ወይም ደግሞ ከጓደኞቻችሁ ጋር ለተለያየ ፐርፐስ ስትደዋውሉ ለምንድን ነው የሚደውሉላችሁ? በአብዛኛው በዙሪያችሁ ያሉ ሰዎች እናንተ ጋር የሚደውሉላችሁ ለምንድን ነው? እነዛን ነገሮች ሊስት አድርጉ። ሞስት ፕሮባብሊ እዚህ ጋር ፓሽናችሁን ልታገኙ ትችላላችሁ። አራተኛውና በዛሬው ቪዲዮ የመጨረሻ ብዬ ፓሽናችሁን ለማግኘት የምትጠቀሙበት ቴክኒክ ብዬ ያስቀመጥኩላችሁ ለተወሰነ ሰዓት ሊሆን ይችላል ወይ ለተወሰነ ቀን ሊሆን ይችላል። ብቻ ኤኒ ታይም የተወሰነ ድሪም አድርጉ። በአይምሯችሁ የተወሰነ ድሪም አለ አይደለ? እንደማን ነው መሆን የምትፈልጉት? የሚያስደስታችሁ ነገር ምንድነው? ዝም ብላችሁ የሆነ ታይም ወስዳችሁ በአይምሯችሁ ለማንሰላሰል ሞክሩ። ሞስት ፕሮባብሊ ያ ድሪም የምታደርጉት ነገር የእናንተ ፓሽን ሊሆን ይችላል። እነዚህን ሁሉ ሞክራችሁ በእርግጠኝነት ፓሽናችሁን ታገኙታላችሁ። ከዛ ውስጥ አንዱን ሴሌክት አድርጋችሁ እዛ ጋር ብቻ ፎከስ በማድረግ እዛ ጋር ብቻ ኮንሰንትሬት በማድረግ ኮንተንት ክሬት ማድረግ መጀመር አለባችሁ። ሜቢ ሂር እዚህ ጋር ዩቲዩብ ላይ ሊሆን ይችላል፣ ሌሎች ፕላትፎርሞች ላይ ሊሆን ይችላል። እነዚህ ሊስት ካደረጋችኋቸው ውስጥ አንዱ ላይ የእናንተ ፓሽን በእርግጠኝነት እሱ ነው። አንዳንዴ እኮ ግዴታ ፓሽናችሁ ላይሆንም ይችላል። ነገር ግን በቃ የሚያስደስታችሁ ነገር ከሆነ በጣም ዲቴይል ስትሄዱ ዲቴይል ስትገፉበት ያ ነገር ለእናንተ የሚጠቅም ነገር እያመጣ ሲሄድ በጣም የሆነ ሪዛልት እያገኛችሁበት ስትሄዱ ከዛ የበለጠ ሞር እየወደዳችሁትና ፓሽናችሁ ይሆናል ማለት ነው። እንግዲህ ይሄንን ሁሉ አድርጋችሁ
ኮንተንት የምትሰሩበትን ኤሪያ ወይም ደግሞ ኒች መምረጥ ካልቻላችሁ አሁን ከምነግራችሁ ከሶስት ኤሪያዎች ውስጥ ዝም ብላችሁ አንዱን ውሰዱና ኮንተንት መስራት ጀምሩ። የመጀመሪያው የሚሆነው ምንድነው ኤአይ ሪቪው ነው። በዚህ ሰዓት እንግዲህ ያው እንደምታውቁት የአርቲፊሻል ኢንተለጀንስ ታይም ላይ እንገኛለን። በየጊዜው የተለያዩ አርቲፊሻል ኢንተለጀንስ ቱሎች ኢመርጅ ያደርጋሉ እናው ክሪት ይደረጋሉ። ስለዚህ እያንዳንዱን እነዛን ኤአይ ቱሎች ሪቪው እያደረጋችሁ የሆነ ታይም ነው የሚወስድባችሁ፣ የሆነ ሰዓት ይወስዳል። ለአንድ ሰዓት ለሁለት ሰዓት ሪቪው ታደርጋላችሁ። ያ ኤአይ ቱል ምንድነው የሚሰራው፣ ምን አይነት ችግር ነው ሶልቭ የሚያደርገው፣ ምን አይነት ታይም ነው የሚያቀለው የሚለውን በደንብ ዲቴይል ሪቪው አድርጋችሁ ዜን ከዛ በኋላ እሱ ጋር ኮንተንት መስራት። በዚህ ሰዓት የሰው ልጅ ብዙ አይነት ሾርት ከቶችን ይፈልጋል። እኔ ቁጭ ብዬ 4 ሰዓት 5 ሰዓት የሚፈጅብኝን ስራ የሆነ ኤአይ ቱል ዊዝን ሚኒትስ በደቂቃዎች ውስጥ ይጨርሰዋል። ሜቢ ደቂቃም ላይወስድም ይችላል ሞስት ፕሮባብሊ። አሁን ያሉትንም ኤአይ ቱሎች ሊሆኑ ይችላሉ፣ ወደፊትም ደግሞ ክሪት የሚሆኑትን የተለያዩ ኤአይ ቱሎች እያንዳንዱን እግር በእግር በመከተል እነሱን ሪቪው ማድረግ ለምንድን ነው የሚጠቅሙት፣ አንድ ኦልሶ እንዴት ነው ሪያል ላይፍ ላይ አፕሊኬብል የሚሆኑት የሚለውን ዲቴይል የሆነ መረጃ ሪቪው በማድረግ ኮንተንት መጀመር ትችላላችሁ። ይሄ በጣም አንዱ አሁን ላይ ኮንተንት ኤሪያ ወይም ደግሞ ኒሽ ነው። ሁለተኛ ደግሞ ስፔሻሊ ቴክኖሎጂ አካባቢ ያላችሁ አፕሊኬሽን ኤንድ ዌብ ዲቨሎፕመንት በጣም አሪፍ ኒሽ ነው። አሁን ላይ እያንዳንዷን ነገር ኮዲንግ ማድረግ አይጠበቅባችሁም። ብዙ ኤአይ ቱሎች አሉ ኮድ የሚያደርጉ ነገር ግን ከናንተ ቴክኒካል የሆኑ ነገሮችን ኮኔክት የሚደረጉ ነገሮችን የተወሰነ ሎጂካል እንትኖችን በማወቅ የተለያዩ አፕሊኬሽኖችን እና ዌብሳይቶችን በቀላሉ ዲቨሎፕ እያደረጋችሁ ሪሊ የህብረተሰቡን ችግሮች ሶልቭ የሚያደርጉ የተለያየ ቢዝነስ ኦርጋናይዜሽኖች ሊሆን ይችላሉ፣ የተለያዩ የመንግስት ወይም የግል ተቋማትን ብቻ የሆነ ፕሮብለም አይደንቲፋይ አድርጋችሁ ለዛ በቴክኖሎጂ የታገዘ ሞባይል አፕሊኬሽን ሊሆን ይችላል፣ ዌብሳይት ሊሆን ይችላል፣ ወይም ዲስክቶፕ አፕሊኬሽን ሊሆን ይችላል። ብቻ ምንም ይሁን ምን እናንተ እያንዳንዷን ሳይንታክስ እያንዳንዷን ነገር ኮድ ማድረግ ሳይጠበቅባችሁ ብዙ ኤአይ ቱሎች አሉ። እነሱን በመጠቀም ጀነራል የሆነ ሎጂኩን ቤዚካሊ ከፉል ስታክ ጀምሮ እስከ ባኪንድ ዳታቤዝ እነዚህን በደንብ ኢንተግሬሽናቸውን በደንብ አንደርስታንድ በማድረግ የተለያዩ አፕሊኬሽን እና ሶፍትዌሮችን ዲቨሎፕ በማድረግ በቀላሉ ተከፋይ የምትሆኑበት መንገድ ነው። እዚህ ጋር ኮንተንት ክሬት ብታደርጉ ለራሳችሁም እንዲሁም ለሌሎችም የሚጠቅም አይነት ስኪል ይኖራችኋል ማለት ነው። ሶስተኛው ደግሞ ለሁላችሁም የሚሆነው ሌላኛው ኤሪያ ምንድነው? ትሬንዲንግ የሆኑ ኮንተንቶች ናቸው። ትሬንዲንግ ስንል ምንድነው? በተለያየ ሳምንት ሞር በሶሻል ሚዲያው ላይ የሚናፈሱ የተለያዩ ወሬዎች ሊሆኑ ይችላሉ፣ የተለያዩ አዳዲስ ቴክኖሎጂዎች ሊሆኑ ይችላሉ፣ የተለያዩ አነጋጋሪ ነገሮች ሊሆኑ ይችላሉ። ብቻ በዛን ሳምንት ወይም በዛን ቀን በጣም ማህበራዊ ሚዲያው ላይ የሚሰራጩ በየጊዜው ለምሳሌ በዚህ ሳምንት በጣም መነጋገሪያ የነበሩ የቴክኖሎጂ እንትኖች ሊሆኑ ይችላሉ፣ ቱሎች የሆነ ሶሻል ላይፍ ወይ ከማህበራዊ ጋር የተገናኙ ሊሆኑ ይችላሉ። የትኛውም አይነት ይሁን በዛን ታይም በዛን ዊክ መነጋገሪያ የነበረውን ተወስዱና የራሳችሁን ሰጀሽን ደግሞ መስጠት። ትሬንዲንግ ቪዲዮዎች ላይ እየተከታተላችሁ ሞር አዳዲስ ሪሰንት የሆኑ ኢንፎርሜሽኖች ምንድናቸው ከተለያየ ፐርስፔክቲቭ ከተለያየ ኤሪያ ከኤዱኬሽን ሴክተር ሊሆን ይችላል፣ ከሚዲያ ሊሆን ይችላል፣ ከሄልዝ ሊሆን ይችላል፣ ከስፖርት ሊሆን ይችላል፣ ከየትኛውም ኤሪያ ብቻ በዛን ታይም በጣም ትሬንዲንግ የሆኑ ሰው እየተቀባበላቸው ያሉ ነገሮችን እናንተ እነዛ ላይ ሪያክት በማድረግ የራሳችሁን ሰጀሽን በመስጠት ትሬንዲንግ ኮንተንቶችን መስራት። ይሄ ለሁላችሁም የሚሆን ነው። አይ ሆፕ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ወደፊት ምን ላይ ኮንተንት ልስራላችሁ ኮሜንት ላይ ጻፉልኝ። እስከምንገናኝ ግን ሰላም ቆዩ።